በቀል ምድር የቱቱፈና የቱቱቲ ትክክለኛዎቿ ተፈጥሮ ከቸራት ገዶዩያ ሃሶ አናተን ኤቲ ወይ ምችሌ ለበል ወናጎ ለበል ይርጋ ጨፌ ለበል ቡሌ ለበል ገደብ ለበል ቆቻሬ ለበል ክቡር አፈጉባኤ ታገሰ ጫፎ ክቡር የክልላችን ርዕሰ መስተዳድር አቶ ርስቱ ይርዳው የተከበራችሁ ሚኒስትሮች አባገዳዎች በዚህ ስፍራ የምትገኙ ወንድና ሴት ኢትዮጵያውያን በሙሉ ለምለም ወደሆነችው ሰላም ወዳዷ ፈጣሪዋን አክባሪ ከሁሉም ጋር በሰላምና በፍቅር መኖርን የምታምን ተፈጥሮን ጠብቃ ይርጋ ጨፌን ለኢትዮጵያ ብቻ ሳይሆን ለዓለም ወደ ሰጠችው ውቧ ጌዲዮ እንኳን በሰላም መጣችሁ ላችሁ ፈልጋለሁ። የጌዲዮን ሕዝብ ስናስብ ሁሌ የምናስበው ለሰላም የሚሰጠውን ዋጋ ነው። ጌዲዮ በቋንቋው በንግግሩ በባህሉ በአኗኗር ዘዬው ለሰላም ትልቅ ዋጋ የሚሰጥ ከመሆኑም ባሻገር ናጊያኬ ሳማንታን ይላል። ናጊያኬ ሳማንታን ማለት የተገኘን ሰላም ተሻምቶ ጠብቆ መጠቀም ያስፈልጋል ማለት ነው። የሰላም ሽርፍራፊ እንኳን ብትሆን አብዝቶ መጠቀም እንደሚገባ የጌዲዮ ሕዝብ ይናገራል፣ ያስተምራል፣ ይኖረዋል። ይህንን በርከት ያለ ኢትዮጵያውያን ትምህርት መውሰድ ያስፈልጋል። የተገኘን ሰላም ተሻምተን መጠቀም እንጂ ማደፍረስ ተገቢ ስላልሆነ ጌዲዮ እንዲሁ ዝም ብሎ የተገኘን ሰላም ተሻምቶ መጠቀም ያስፈልጋል ብቻ አይልም፣ ትሩፋቱን ይናገራል። ያ በመሆኑ ሊገኝ የሚችለውን ትርፍም እንዲሁ በራሱ መንገድ ይገልጸዋል። ናጌኪ አጌሳያ ሚርጋን ይላል። ሰላም ለሰው ልጅ ብቻ ሳይሆን ለቤት እንስሳት፣ ለዱር አራዊት፣ ለከባቢ፣ ለአየሩ ጭምር እጅግ አስፈላጊ ነው። የሰላም ዋጋ እጅግ አብዝቶ የገባውና ትሩፋቱንም እያንዳንዳችን በሚገባን መንገድ መግለጽ ማስተማር የሚችል ሕዝብ ስለሆነ መላ ኢትዮጵያውያን ከዚህ ድንቅ ሕዝብ ባህልና ልምምድ ትምህርት እንድንወስድ አደራ ማለት ፈልጋለሁ። ነገር ግን የጌዲዮ ሕዝብ በምኞት ብቻ አይደለም ሰላምን ጠብቅ ከሰላም እናትርፍ የሚለው። ሰላም ለመጠበቅ የሚያስከፍለውን ዋጋም በደንብ ይገነዘባል። ኤሎ የኦንጌልን ሄናን ይላል። ሰላም በነፃ አይገኝም። ብዙ የማይመቻቸው የሚረብሹ ሰዎች እንኳን ካሉ ከነሱ ጋር ተቻችሎ መኖር ግድ ነው ይላል። ምክንያቱም ሰላም ካለ ጥረት፣ ካለ ኢንቨስትመንት፣ ካለ መተው፣ ካለ ማለፍ የሚገኝ ጉዳይ አይደለም። የጌዲዮ ሕዝብ ሰላም ያስፈልጋል ጥቅምም አለው ሲል የሚያስከትለውን ችግርም ተገንዝበን እንድንመራው የሚያስችል ጥበብ የተላበሰ ሕዝብ ስለሆነ ትልቅ ትምህርት ሊገኝበት ይችላልና ሰላምን አብዝተን የምንጠብቅ መሆን ከሁላችን ይጠበቃል። ከዚህ ባሻገር ዝም ብሎ እንዲሁ ሰላም የሚመኝ የሚያስተምር ዋጋውን የሚገነዘብ ብቻ ሳይሆን ተፈጥሮንና ፈጣሪን አብዝቶ የሚያምንና የሚያመሰግን ስለሆነ ማጌን ነው ይላል።
ሰላም የሰጠህን ፈጣሪ ተመስገን ይላል። ኢትዮጵያም ስለተገኘው አጠቃላይ ድል ፈጣሪዋን ታመሰግናለች። ይህ ለሰላም ዋጋ የመስጠት ከባቢን መጠበቅ እንዲሁ በከንቱ የመጣ ሳይሆን የባሌ ስርዓት ሲወርድ ሲዋረድ ማህበረሰቡን ገንብቶ አስተምሮ የመጣበት አንድ አንኳር የጌዲዮ ህዝብ ስጦታና ቸርነት የሚገለጥበት ስርዓት ነው የባሌ ስርዓት። የገዳ ስርዓት አሁን ኢትዮጵያ ውስጥ የምንታመስበትን አብዛኛውን ችግር ይፈታል። ራስን በራስ ማስተዳደር፣ ችግር ሲኖር በውስጥ ባህልና ወግ ችግር መፍታት፣ ከጎረቤት ጋር በሰላም መኖር ነባር የሚባል የዲሞክራሲን አሻራና መሰረት የሚያሳይ ስርዓት ነው። ልጆች ያዘጋጃል፣ ልጆች ያስተምራል፣ ስልጣን በሰላም ያሸጋግራል። እኛ ለኢትዮጵያ የምንመኘው ልክ እንደ ጌዲዮ ስርዓት በህግ ተመርጠን በህግ ስልጣን ማስረከብ ሲሆን ለዚህም ደግሞ ልክ እንደ ጌዲዮ ሰላምን አብዝተን የምንወድ ሰላምን የምንጠብቅ ለሰላም የምንሰራ ነገር ግን ሰላም የማይፈልጉ በህግና በስርዓት ስልጣን መሸጋገር አለበት ብሎ የማያምኑ ይህንን ባህልና ልምምድ የሚንቁ ሰዎች ደግሞ ካሉ ለክብራችን ለነጻነታችን መታገልም እንዲሁ ከጌዲዮ ህዝብ እንማራለን። ስለ ጌዲዮ ስናስብ ከዚህ ሁሉ ባሻገር ለተፈጥሮ ሀብት ያለው ጥበቃ ዛፍ መቁረጥ ነውር ብሎ የሚያምን እንደምታዩት የዚህ ስፍራ ትልቁ አዳራሽ ዛፍ ነው። በዚህ አዳራሽ ውስጥ ሆነን የእርጋ ጨፌን አጣፍጠን ቀብሰን የማንጠግበውን የቡና ጣዕም እንዲሁም ልዩ ልዩ ፍሩቶች በርከት ያለ ቦታ የማይታዩ ፍሩቶች ፓፓያው በተለየ መንገድ ትልቅ ነው፣ ሙዙ ትልቅ ነው፣ ጊሽጣ ይታያል፣ ማንጎ ይታያል። ከነዚህ ባሻገር ከ6000 በላይ ትክል ድንጋዮች ያሉበት ቱቱፈላ ቱቱዲዲ ሰዴ በጌዲዮ ምድር ይገኛል። ይሄ ለተባለው ለቱሪስት ኢትዮጵያን ለማወቅ ጌዲዮን ለማወቅ እጅግ ማራኪ የሆኑ የተፈጥሮ ጸጋዎችና ሀብቶች ያሉት አካባቢ ስለሆነ ጌዲዮ እያለ ያለው ይሄንን ትሩፋት ኑና ተመልከቱ፣ ተዝናኑበት፣ እዩት፣ ተማሩበት ነው እያለ ያለው። ኢትዮጵያ በብዙ ተስፋ በብዙ ልምላሜ ውስጥ የምትጓዝ ሀገር እንዲሁም አልፎ አልፎ ስጋት የሚታይባት ጥቂቶች ሊያምሷት ሊረብሿት የሚፈልጓት ሀገር ነች። ይሄን ተሻግራ መጣለች። ጌዲዮም ኢትዮጵያ ስትታመስ ስትቸገር ብቻውን ሰላም ሊያገኝ አይችልም። ይጨነቃል፣ ያስባል፣ ይጸልያል። የእናንተ ሰላም የመላው የኢትዮጵያ ሰላም እንዲሆን ጌዲዮ ጀባት ጌዲዮ ናጌ ኢካቱሬ ገላቴ ፋታኖን እጅግ በጣም 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 አመሰግናለሁ። ሰላም ይብዛላችሁ፣ ፍቅር ይብዛላችሁ፣ ልምላሜ ይብዛላችሁ። ድንቋን ውቧን ለሁላችን መኖሪያ የሆነችውን ኢትዮጵያን የምትጠብቁ የምትንከባከቡ የምታሳድጉ ከሁሉም ህዝቦች ጋር እንደተለመደው በሰላም በፍቅር በመከባበር የምንኖር ህዝቦች ያደርገን። አመሰግናለሁ።